የሚያስተምሩን የሚገስጹንና ሕያው የሆነውን የእግዚአብሔርን ቃል የሚጋብዙን በሚዲያ ክፍል ዋና አርታኢ የሆኑት በገነተ ኢየሱስ ቅድስት ቤተክርስቲያን ደግሞ የስብከተ ወንጌል ክፍል ኃላፊ የሆኑት መምህራችን መጋቤ ሐዲስ መምህር ንጉሱ ይሆናሉ። እግዚአብሔር መንፈስ ቅዱስ በእሳቸው አድሮ ሁላችንንም ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ልዑል እግዚአብሔር በክብር ደምቀህ በምስጋና ተውበህ በአእላፋት አንደበት ተከበህ በኪሩቤል ጀርባ ላይ ነግሰህ ለዘለዓለም የምትኖር ለእያንዳንዱ ፍጥረት ወሰን ዳርቻ የመደብክላቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላካችንና ንጉሳችን ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀህ በበደል በኃጢአት ባረጀው ሰብዕናችን ላይ የቁጣህን በትር ሳታነሳ ምሕረት ቸርነት እንደ ደመና ጋርዳን በዚህ በተቀደሰውና በተባረከው የቃል ኪዳን ስፍራ ከቁጥር ሳታጎለን በዚህ መንፈሳዊ ጸጋ ውስጥ እንድንቆይ ስለፈቀድክልን ክብር በሰማይ ክብር በምድር ለከበረውና ከፍ ከፍ ላለው ስም ላንተ ለዘላለም ይሁን አሜን። እጅግ የተከበሩ የተወደዱ አባታችን ክቡር መልአከ ብስራት አብርሃም ከበደ የዚህ ታሪካዊ አንጋፋ ቤተ መቅደስ ዋና አስተዳዳሪ፣ የዚህ ሁሉ የእግዚአብሔር ሰራዊት የወንጌል ባለአደራ ክቡር መምህራችን መጋቤ ሐዲስ መምህር ሰናይ፣ የዚሁ ታሪካዊ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን በዝማሬ ጸጋ እግዚአብሔር ያበረታችሁ ዘማሪያን፣ መንፈሳዊ የዜማ ዕቃ በመሸከም በጠላታችን ዲያብሎስ ላይ ጣቶቻችሁን የምታዘምቱ አገልጋይ ወንድሞቼ፣ እንደ ሰማይ ከዋክብት ደምቃችሁ የዚህን የዕለተ ሰንበት ወይንም የሰንበተ ክርስቲያንን የጊዜ አስራታችሁን በመክፈል ላይ የምትገኙ ማህበረ ምእመናን ወምእመናት ከሊቅ እስከ ደቂቅ በወደደን ባፈቀረን በልጁ በኢየሱስ ክርስቶስ ደም ከኃጢአታችን ነፃ ባወጣን በሕያው እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ከብራይል ክቡር ጸድቃይል ጻድቅ ነግሳይል ንጉስ የአባቶቻችን አምላክ ይችን ተጨማሪ ሰዓት በእድሜያችን ላይ ጨምሮ ማለዳ ማለዳ ሰርካዲስ የሆነውን ድምፁን ለመስማት ለማሰማት ጭምር በፈቃዱ በጸጋ ስለፈቀደልን ስለረዳን ስላገዘን የቅዱስ አምላካችን ስም ለዘላለም በድጋሜ የተመሰገነ ይሁንልን። እንኳን ለዐቢይ ጾም አራተኛው ሰሞን ወይንም አራተኛው ሳምንታችን የተቀበልንበት ወይም መጻጉዕ ብለን የምንጠራበትን የቅዱስ ያሬድን አባታችን ስያሜ ሰጠውን ምንጩን ሰማያዊ መሰረቱን ደግሞ መጽሐፍ ቅዱሳዊ አድርጎ የሰጠንን ይህን ታላቅ ሰሞን እንድንቀበል የረዳን የአባቶቻችን አምላክ አሁንም ስሙ ይክበር ይመስገንልን። እንግዲህ ወደ ዕለቱ የወንጌላችን አገልግሎት እንገባለን። ዛሬ እንደ ቤተ ክርስቲያናችን ከትላንትናው ዕለት ጀምሮ ታላቅ ዱብዳ የወደቀበት ቀን ነው። ለወንጌል የጀገነ ዓለም ከኋላዬ መስቀል ከፊቴ ብሎ ትዳሩን ወንጌል፣ ልጁን ወንጌል፣ እናቱን ወንጌል፣ አባቱን ወንጌል አድርጎ ባለቀው በዚች እንጥፍጣፊ በቀረችው ዘመንም ጭምር ሳይቀር ያሉበትን ችግሮች ዋጥ አድርጎ ምንም አይነት ችግር
በፊቱ አደባባይ ላይ ሳይነበብበት የተቀበለውን የወንጌል ችቦ ለሚሰማውና ለሚያደምጠው ትውልድ ሲያካፍል ሲያስተምር የነበረ ዛሬ እኛ በእናንተ ፊት ቆመን ቃለ ወንጌል ለመስበክ አንደበታችን እንዲፈታ በቀደመው የአገልግሎቱ ስብከት አርአያችን የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትነሳ የእሱ አገልግሎት በዘመኑ አንድ አሻራ ያስቀመጠና ገጠር ከተማ ሳይል በፍጹም ታማኝነት ጌታውን ያገለገለ አገልጋዩ የክርስቶስ ወዳጅ ከዚህ ዓለም በድካመ ሥጋ ተሸንፎ ያንቀላፋበት ቀን ነው። በረከቱ ከሁላችን ጋር ትሁንልን። ወንጌል ከሰበከ በላይ ጻድቅ ማንም የለም እስከሚገባን ድረስ እስከተረዳነው ድረስ ወንጌል የሰበኩ ጻድቃን ናቸው፣ ቅዱሳን ናቸው። እግር ከባህር ማዶ ያሉትን ማናቃቸውን ግን በተዋረድ የሰማናቸውን ታሪክ ያቀበለልን አክብረን ቅዱሳን ጻድቃን ሰማዕታት እንላለን። የመጽሐፉን በመጽሐፍ የቃሉን በቃል ትምህርት እያስተማሩ ንጉሥ ነውና ብለው ሳይፈሩ ንግሥት ናትና ብለው ሳያፍሩ የቆሙበትን ዓላማ ወደ ጎን ሳይተዉ እየገሰጹ እየሰበኩ አረፍተ ዘመን የገታቸውን ቅዱሳን ብለው ምስራቃውያን የባህር ማዶ አባቶቻችን ወይንም አፖስቶሊክ ፋዘር ወይንም ደግሞ ቸርች ዲፌንደር የሚባሉት እነዚህን አባቶቻችሁን እንዳትረሷቸው፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው በጽናታቸው ምሰሏቸው ያሉንን ወር በገባ ዝክርን ዘክራቸዋለን። በመወለጃቸው ቀን፣ በተወለዱበት ቀን፣ ባረፉበት ቀን፣ ገቢረ ተአምራት በሰሩበት ቀን በረከታቸው ይድረሰን ብለን እንማጸናቸዋለን። ይገባል። እንደነ መምህር ዘላለም ወንድሙ ያሉ ደግሞ ሀገር በቀል የወንጌል ሰባኪያን በፈረሰው ግድግዳ በኩል ሙሉ ሆነው የሚቆሙ ዘመን ጎደለ፣ ዘመን ተለወጠ፣ ጊዜ መጣ፣ ጊዜ ሄደ ሳይሉ ዓላማ መር ሕይወት በመከተል ወንጌልን ለትውልድ ያዳረሱ ናቸውና በረከታቸው ይድረሰን ሲባል ልባችሁን ሞላ አድርጋችሁ አሜን በሉ እስቲ። በረከቱ ይድረሰን። የመምህራችን ዛሬ አንቀላፍቷል፣ በአካለ ሥጋ ተለይቷል። እንግዲህ የሰው ልጅ ተገልጦ ቢነበብ የማያልቅ መጽሐፍ ነው። እሱ ደግሞ ለወንጌል ብሎ የከፈለው ዋጋ አለና ዛሬ ከማለዳው ጀምሮ ሌሊት ትላንትና ሞቱ ከተሰማበት ከባህር ማዶን ያለው አስከሬኑ አሁን አሜሪካን ያለው እግዚአብሔር ከፈቀደ እስከ ለተረቡዕ ወደ ኢትዮጵያ ይመጣል። እትብቱ በተቀበረበት ወንጌል በሰበከባት በሀገሩ በወደዳት ሀገር እያለቀሰ በሰበከባት ሀገር በክብር እንሸኘዋለን ማለት ነው እና ቤተ ክርስቲያን አዝናለች። እኛም አገልጋዮቻችን ልባችን ተጎርቷል። ይሄ ዘመን ሰው ያስፈልገዋል። ይሄ ዘመን ጠንካራ አገልጋይ ያስፈልገዋል። የብዙዎቻችን አገልግሎት በዚህ ዘመን ስትመለከቱ እንደው መጨፍለቅ እንዳይሆን በሁለት ቢላ የምንበላ ድኩማን ሰዎች ነን። እንደዚህ አይነት ጠንካራ ሰዎች ካጠገባችን በሞት ሲነጠቁ መደንገጥ ያስፈልጋል። ሀገር ጃርት እየበቀለባት ነው። ስለዚህ እንበርታ፣ እንጠንክር። የዛሬ ወር አካባቢ እኔ ገነተ ኢየሱስ ስብከተ ወንጌል ጋብዤው እዛ አካባቢ ላይ ተወዳጅ ነው። ወር በገባ በ6 የኢየሱስ መታሰቢያ ቀን ነው። ብዙዎቻችን የምናውቀው አርሴማን ነው። ጥሩ ነው። አዳሪው እግዚአብሔር በማደሪያዎቹ በቅዱሳን ግሩምና ድንቅ አምላክ እንደሆነ ይገባናል። ግን ባለቤቱ የሚከብርበት ቀን ነው 6 ሲታሰብ እና እዛ ምሽት ላይ ጠርቼው ካገለገለ በኋላ መልኩ ሁሉ ተቀያይሯል። መምህር ምንድነው ሰውነት እየተቀያየረ ነው ስለው ምንም ችግር የለም፣ አንዳንድ ጊዜ ድካም የወንጌል አገልግሎት ይደክመኛል እንጂ ሌላ ችግር የለም ማለት ለካ ህመሙን ደብቆ ነው ያለው፣ አልተናገረም። እና አንድ ወንድማዊ ምክር አገልግሎቱ ካለቀ በኋላ መከረኝ። ይሄ ዘመን ከባድ ዘመን ነው፣ መሻገር የምንችለው በጸሎት ስንበረታ ነው። በተለይ ሰባኪያን ወንጌል ከምትተኙበት አልጋ ወረድ ብላችሁ መንበርከክን ልመዱ። ከዚህ በኋላ ያለው ዘመን በጣም በጣም ፈታኝ ዘመን ነውና ብርታቱን ያድላችሁ ብሎ የነገረኝ ቃል ዛሬ ድረስ ልቤ ላይ ስፍራ አግኝቷል። ለካ ሽኝት ነው፣ ለካ ምክር ነው። ጳውሎስ ለጢሞቴዎስ
የመከረው ምክር እንዳለ መምህር ዘላለምም እኔን ለመሰሉ አገልጋዮች ለወንድሞቼ ጣል አድርጎ ያለፋቸው ምክሮች አሉ። ዛሬ ስንሰማ ቤተሰቡ ጋር ብዙ የተሰማናቸው ነገሮች በጣም በእውነት ሞቱን ያውቃል፣ መንገደኛ እንደሆነ ያውቃል፣ ስንቁን ጉዞኛ ተጓዥ እንደሆነ ይረዳልና ስንቁን እያዘጋጀ ኮታውን እየሞላ እንደሆነ የገባን ዛሬ ነውና በእውነት ቤተክርስቲያን ትልቅ ላይብረሪ የሆነ ሰው አታለች። ቤተክርስቲያንን እግዚአብሔር ያጽናት ነው። እንግዲህ በማለዳው ሰዓት ላይ የዕለቱን የወንጌል አገልግሎት በሚገባ ሊቃውንት እንዳስተማራችሁ ይገባኛል። ሳምንቱ ዛሬ ተቀበልነው ሳምንት ወይንም ሰሞን መጻጉዕ ተብሎ ይጠራል። ይሄ መጻጉዕ ለ38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ ተይዞ ሲሰቃይ እንደነበረና ጌታችንና መድኃኒታችን ኢየሱስ ክርስቶስ የእጆቹን ታምራትና የቃሉን ትምህርት እያሰማ ወደ ኢየሩሳሌም በገባ ቁጥር የጭቅጭቅና የንትርክ ርዕስ ይነሳል። የጭቅጭቁና የንትርኩ ርዕስ ደግሞ ሰንበት ተሻረ፣ ራሱን ከእግዚአብሔር ጋር ያስተካክላል፣ እንደገና የኃጢአተኛ ወዳጅ ነው ብለው ይከሱት ነበረ። እንደ ዛሬቱ ባለች በቀዳሚት ሰንበት በሰንበተ ክርስቲያን በአይሁድ ቀዳሚት ሰንበትንም ቀዳሜ ቀን በሚሰሩት ሥራ በሚተገብሩት ተግባር ላይ የሰንበት ጌታዋ ሰው ለሰንበት አልተፈጠረም፣ ሰንበት ለሰው ተፈጠረ፣ በሰንበት ውስጥ ደግሞ ድነት ይፈጸም ዘንድ ይገባል ብሎ ሰራኤ ሕግ የሆነ ሕግን የሰራ አምጻኤ ሕግ የሆነ ሕግን ያመጣ ፈጻሜ ሕግ የሆነ ሕግን የፈጸመው ጌታ የአይሁድን ይትባሃልና ሥርዓት ሳያፈርስ ወደ ከተማቸው እየገባ የማዳኑን አገልግሎት ይፈጽም ነበረ። ሰው የለኝም ብሎ ይጨነቅ ለነበረ ሰው ምስኪን ሰው በሰዓቱ ጉልበት ያለው ሰው ብቻ ወደ መጠመቂያው ስፍራ በቀዳሚት ቀን በዕለተ ቀዳሚት መላኩ መጥቶ ውሃውን ሲያነዋውፀው አንድ ሰው ቀድሞ የገባ ድነት አግኝቶ ይወጣ የነበረ እንደነበረና በዚያች 5 መመላለሻ ባላት መንገድ ጌታችን ባልተጠበቀበት ሰዎች በሚገቡበት መንገድ ሳይሆን እንስሶች ለመስዋዕትነት ወይንም በጎች ለመስዋዕትነት በሚገቡበት በር ገብቶ አማናዊ በግነቱን ሊያረጋግጥ እስካሁን ድረስ የቀረቡ የበጎች መስዋዕት ለጊዜያዊ ስርየተ ኃጢአት አገልግለዋል። ከዚህ በኋላ የሚገባው አንድ ጊዜ ወደ ቅድስተ ቅዱሳን ገብቶ ላያዳግም ራሱን መስዋዕት አቅራቢ፣ ራሱን መስዋዕት ተቀባይ፣ ራሱን መስዋዕት አድርጎ አማናዊው በግ ለመጨረሻ ጊዜ ገባ ዘንድ ግድ ነው ተብሎ በመጽሐፍ እንደተነገረው እርሱ ላያዳግም በጎች በየዕለቱ በየሳምንቱ በየዓመቱ በየወራቱ ለጊዜያዊ ስርየተ ኃጢአት ለመስዋዕትነት በሚገቡበት በርና አንጀታቸው እየታጠበ መስዋዕትነት እንዲቀርቡ ቅዱሱ እግዚአብሔር ንጹሕ መስዋዕት ይስማማዋል በሚል የብሉይ ኪዳን ሕግና ሥርዓት አንጀታቸው በሚታጠብበት ስፍራ ላይ በሽተኞች መልአኩ መጥቶ ከእግዚአብሔር ከአምላክ ለሰው ልጆች ምሕረትን ለሰው ልጆች ከሰው ልጆች ደግሞ ይነሆ ከዕጣን ጢስ ጋር የተቀላቀለውን ምስጋና ወደ እግዚአብሔር ሊያሳርግ ከአይን ጥቅሻ ቀዳሚት ላይ ይመጣና ውሃውን ልክ ሲባርከው ይነዋወጻል። ቀድሞ የገባ ድህነተ ሥጋን አግኝቶ ይወጣ ነበር። ይሄንን ተመልካች ብቻ የሆነ ደዌ ዘኃጢአት የኃጢአት ደዌ ያገኘው የ38 ዓመት በሽተኛ ሰው ቤተሰቦቹ ተስፋ ቆርጠውበት የፈጠረ አምላክ እንደፈጠረ ያድርግ ብለው ትተውት ሄዱ። የህመሙ ጽናት የዓመቱ ርዝማኔ ተስፋ ያስቆረጣቸው ቤተሰቦች እኛ ከዚህ በኋላ ደክመናል ብለው ትተውት ሄዱ። እውነት ነው። በዚህም ዘመን ስንመለከት የታማሚው የዕለት ከዕለት የበሽታው ጽናት የተነሳ አሳማሚዎቹ ከታማሚው በላይ እየደከሙ ሲሄዱ ዶክተሮች ይህን መድኃኒት አቅርቡ ሲባሉ አንተ አልጋ ላይ የተኛኸው በሽታን አምነ ተቀብለሃል፣ እኛ ነን አሁን አንተን ለማስታመም የቆምነው መድኃኒት ግዙ ስንባል እጃችን ያጠረን፣ ከዚህ በኋላ ምንም ማድረግ አንችልም ብለው በየጠበል ስፍራ በየሆስፒታሎቹ በየጤና ኬላ የወለደች እናት የወለደ አባት የሥጋ ወንድም እህት ተስፋ ቆርጠው ትተው እንደሚሄዱ የዚህን ሰው ወላጆች ትተውት ሄደው
ብቻውን የቀረ ጉልበት ያለው ብቻ የሚገባ እንጂ እምነት የማይጠየቅበት ሰዓት ስለነበረ ይሄም ሰው እነሆ በተጨነቀበት ሰዓት ላይ ዓላማ አድርጎ ጌታችን ወደ መጠመቂያው ስፍራ ይሄን በሽተኛ ሊያገኘው በክብር ሄደ ይላል። ክብር ለስሙ ይሁን። ዛሬም እግዚአብሔር በተለያየ ኃጢአት ደዌ የወደቅነው እኛን ዓላማ አድርጎ ዛሬም ይመጣል። የመጣው ለበሽተኛው ዓለም መድኃኒት ሊሆን እንደሆነ ሁሉ ወደኛም ሕይወት እግዚአብሔር ሲመጣ አንተን አንቺን ዓላማ አድርጎ ነው። በእግዚአብሔር ዓለም ፊት አንተ አንቺ እኔ የተከበርን ስለሆነ በሰው ዓለም ከገለባ ቀለን ብንገኝም በእግዚአብሔር ዓለም ግን የተከበርንና ዛሬም የእግዚአብሔር ማዳን አልታጠፈችም። እጆቹንም ከመዘርጋት አልታጠፈችም። ማዳኑ አልጎደለችም። ይሄን ሰው ሊያድነው መጣና አጠገቡ ቆሞ ልትድን ትወዳለህን ብሎ ጠየቀው ፈቃደኝነቱን። ምክንያቱም ይሄ ሰው በሽታ ያጋጠመው በምንድነው? በኃጢአት ነው። 5 አይነት ደዌዎች አሉ። የጸጋ አለ። እንደገና ደግሞ እግዚአብሔር አምላክ ቅድስና ሊሰጣቸው የሚያመጣቸው በሽታዎች አሉ። በአጠቃላይ ስንጠራቸው በቤተ ክርስቲያን አስተምሮ 5 ደዌያት አሉ። ከነዚህ መካከል ይሄን ሰው ያገኘው ምንድነው? የኃጢአት የበደል ደዌ አግኝቶት ነበርና አጠገቡ ቆሞ ፈቃደኝነቱን ሊያረጋግጥ ልትድን ትወዳለህን አለው። አንድም የትህትና መምህር ስለሆነ፣ አንድም ባለጠጋ ጌታ ቢሆንም ነፃነትን ለሰው ልጅ የሰጠ በመሆኑ የሰጠውን ነፃነት በአግባቡ ተጠቅሞ ነፃነቱን አውቆ የሚጠየቀውን ጥያቄ በክብር እንዲመልስ ነገ ከነገ ወዲያ በጲላጦስ አደባባይ ላይ የሚሰራው ስራ ስላለ ኩላሊቱ ያጤሰውን ልቡ ያመላለሰውን ከማሰቡ አስቀድሞ በዘላለማዊ ዕውቀቱ አዋቂ የሆነው አካላዊ ቃል ወልድ ኢየሱስ ክርስቶስ የዚህን ሰው ተንኮለኛነት ነገ ከነገ ወዲያ ከዳነ በኋላ የሚሰራው ክፉ ተግባር ስለሚያውቅ ፈቃደኝነቱን ጠየቀው። ለምን? ሲያድነው ያለ ፈቃዴ ነው ያዳነኝ ብሎ ምክንያት እንዳያቀርብ፣ ነገረ ዘርቅ እንዳያበዛ እዛው አጠገቡ ቆሞ ልትድን ትወዳለህ አለው። አዎ ለመዳን እፈልጋለሁ፣ ግን ወደ ውሃ ውስጥ ቀድሞ የሚያስገባኝ ሰው የለኝም አለው። ጌታችን እነሆ ከእናት ልጅ በላይ ውድ ሆኖ አጠገቡ ሆኖ ተገኘና በውሃ ውስጥ መግባት አይጠበቅብም፣ የተሸከመችን አልጋ በተራ ተሸክመ በሰላም ሂድ ብሎ አሰናብቶታል ማለት ነው። እስቲ እኛንም የከበደንን የኃጢአት አልጋ ከላያችን ላይ ያንከባልልን፣ የከበደንን የበደል አልጋ እግዚአብሔር ያስወግድልን፣ ቀሊል የሆነውን የፍቅሩን ቀንበር እግዚአብሔር ያሸክመን። ስለዚህ ዛሬም እግዚአብሔር ያድናል በሉ፣ እግዚአብሔር ያድናል በሉ፣ እግዚአብሔር እውነተኛ መድኃኒት ነው በሉ። እሱን በመተማመን የምትጠብቅ ነፍስ በሉ እስቲ ስለማታፈር። ስለዚህ እግዚአብሔር ይረድኦ ውስተ አራተ ሕማሙ ወኢይሜይጥ ሎቱ ኩሎ ምስካቢሁ እንዳለ መዝሙር 40 ላይ እንደተጠቀሰው ጠዋት ዲያቆኑ በሚያስረቀርቅና ባማረ ጣዕመ ዜማ አምላካችንን እግዚአብሔር ባወደሰበት መስማት እግዚአብሔር አምላክ ለችግረኞች ለምስኪኖች አልጋ ላይ ለወደቁ አልጋቸውን ምንጣፋቸውን ማንጠፍ ላቃታቸው እነሆ የተኙበትን አልጋ ተነስተው ማንጠፍ ለሚሳናቸው እሱ የሚተኙበትን አልጋ ያነጥፍላቸዋል አለ ቅዱስ ዳዊት። ስለዚህ ዛሬ እግዚአብሔር ያድናል። ወደ አዳኙ ጌታ በተለያየ በደልና ኃጢአት የወደቅን ሰዎች እንቅረብ። ነፃ ያወጣናል። ነፃ አውጫችን አሁንም ሁላችንን ከገባንበት የኃጢአት ረግረግ ነፃ እንዲያወጣን ፈቃዱ ይሁን። ስለዚህ በመድገም ወደዛ እዚህ ታሪክ ላይ ተደግፈን ጊዜ እንዳናባክን ጣስ ሰንታችሁታል። ለበረከት ያድርግላችሁ ያድርግልን። አሁን ባለችን ጥቂት ደቂቃ ግን ከዚህ ሐሳብ ጋራ ዝምድና ያለው ጥቂት የእግዚአብሔርን ቃል እንነጋገራለን። ርዕሳችንም እሰራችኋለሁ እንጂ አላፈርሳችሁም የሚል ነው። በሉ እስቲ እሰራችኋለሁ እንጂ በሉ፣ አላፈርሳችሁም። ይሄን ቃል ስታነቡ ከፍ ይልና ምንድነው የሚለው? በዚች ምድር ብትቀመጡ ይላል ቃሉ ስታነቡ። እስቲ ድምጻችሁን ከፍ አድርጉ። በዚች ምድር ብትቀመጡ በሉ፣ እሰራችኋለሁ እንጂ አላፈርሳችሁም። እተክላችኋለሁ እንጂ በሉ፣ አልነቅላችሁም። ይሄን ቃል በቀጥታ ያለ ምንም መሸራረፍ የምታገኙት በትንቢተ ኤርምያስ
42ኛ ምዕራፍ ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል ነው። የዚህ ትምህርታችን ዋና መሰረታዊ ዓላማ እርግጠኛነቷ ባልተረጋገጠባት ዓለም ለምንኖር እንደ ሥጋ ፍላጎታችን እንደ አይን አምሮታችን ሩቅ አላሚዎች ለሆንን ባልጠበቅነው ባላሰብነው መንገድ በሞት መንገድ የምንጠራ ቅርብ አዳሪዎች ሆነን ለምንገኝ አምላካችን እግዚአብሔር በቤቱ ጸንተን እንድንገኝ ስፍራችንን ለቀን እንዳንወጣ በስፍራችን እግዚአብሔር እንዲያገኘን የምንረዳበትና የምንገነዘበበት ድንቅና ሕያው ቃል እንደሆነ የምንረዳበት የእግዚአብሔር ሐሳብ ነው። በትንቢተ ኤርምያስ 42ኛ ምዕራፍ ላይ ስታነቡ በጣም የሚገርም ሐሳብ አለው። እቤት ግቡና ሙሉ ውርድ ንባቡን አንብቡ። አሁን ጊዜያችንን ለመጠቀም ያክል አለፍ እያልኩኝ የትምህርቱን ዋና መነሻ ሐሳብ እንመለከትና ከዚህ ትምህርት የምንወስደው ቁም ነገር ምንድነው? አንደኛ አንድ አማኝ በሕይወት ዘመኑ እስከ ዕለተ ሞቱ ሊከተላቸው ስለሚገባቸው 3 የሕይወት መመሪያዎች ማወቅ እንደሚገባው፣ ሁለተኛም አንድ አማኝ እስከ ዕለተ ሞቱ 3 ሊጠነቀቅባቸው ስለሚገባቸው 3 የሕይወት ማስጠንቀቂያዎች ባጭሩ የምንመለከትበት ክፍለ ጊዜ ነው ማለት ነው። በዚህ ታሪክ ላይ የእስራኤል ዘሥጋ አሳዛኝ ታሪክን እናነባለን። በተለይ ርዕስ አድርገን የመጥረጥበትን የታሪክ ገጸ ንባብ የምናገኝበትን የኤርምያስ የትንቢት መጽሐፍ 42ኛ ምዕራፍን በጥሞና ብንመለከት እጅግ ሰፊና ጥልቅ ወደሆነ ትምህርት እንድንገባ ቢያስገድደንም በዚህ ትምህርት ውስጥ ምን እናድርግ ላጋጠመን ችግር? የችግሮቻችን ህብሮቻቸው ብዙዎች ናቸው። አንዳንዶቻችን ፖለቲካዊ ችግር አይምሮአችንን ያጦዘብን አለን። ከዚህ እንዴት መውጣት ይችላሉ ብለን ግራ የተጋባን። አንዳንዶቻችን ኢኮኖሚያዊ ችግር ሰቅዞ የያዘን አለ። ከዚህ ከኢኮኖሚ ችግር እንዴት ነው ልወጣ የምችለው? ምን ማድረግ አለብኝ ብለን እንደምንጠይቅ አንዳንዶቻችን ማህበራዊ ችግሮች አሉብን። ከገባንበት የማህበራዊ ችግር ቀውስ እንዴት መውጣት አለብኝ? ከኔ ምን ይጠበቃል ብለን ለምንጠይቀውና ማምለጫው የት ነው? መሸሸጊያ ታዛው የት ነው? የኔ ቀን መቼ ነው የሚነጋልኝ? ይሄ ጨለማ መቼ ነው የሚወገደው? ብለን ከከበደን መከራ የተነሳ አጣብቂ መካከል ገብተን መሻገሪያ አጥተን ለተጨነቅንባቸው ጉዳዮች ምንድነው ማድረገው ብለን ግራ ለተጋባንበት መልስ እየሰጠን ጥያቄያችን አርኪ የሆነ መልስ እየሰጠን እያሳረፈን ሄድና ልንከተላቸው ስለሚገቡ 3 የሕይወት መመሪያዎችና ልንጠነቀቅባቸው ስለሚገቡ 3 ማስጠንቀቂያዎች በዚህ ክፍለ ትምህርት ውስጥ ወይንም ክፍለ ንባብ ውስጥ የሚያሳየን እግዚአብሔር ሐሳብ ነው። በመጀመሪያ አንድ አማኝ በሕይወት ዘመኑ ሊከተላቸው ስለሚገቡ 3 የሕይወት መመሪያዎች ብለን ስናነሳ የመጀመሪያው ምን ማድረግ እንዳለብን መጽሐፍ ይነግራል። የመጀመሪያው አንደኛው መመሪያችን እግዚአብሔር አምላካችን በየትኛው መንገድ እንዲመራን የመጠየቅ ፈቃደኝነት። በሉ ይቃል እግዚአብሔር አምላኬ በሉ የሚሄድበትን መንገድ እንዲመራኝ የማደርገውን ነገር በሉ እንዲነግረኝ እርሱን የመጠየቅ ፈቃደኝነት። አሁንም ግዳጅ አይደለም። ምንድነው? ፈቃደኝነት። ስለ መጻጉዕ አንስተን የለ ልትድን ትወዳለህ አይደል ያለው ፈቃደኝነት። ዛሬም እግዚአብሔር እንዲመራኝ ፈቃዴን ከፈቃዱ ጋር፣ ሐሳቤን ከሐሳቡ ጋር፣ መንገዴን ከመንገዱ ጋር ማገናኘት ስላለብኝ አምላኬ የሚሄድበትን መንገድ እንዲመራኝ የማደርገውን ነገር ደግሞ እንዲነግረኝ የመጠየቅ ፈቃደኝነትን ከሕይወት መመሪያችን መካከል አጥብቀን እንድንይዝ ያሳየናል። ወደ ታሪኩ ተመልሳችኋለሁ። ወደኛ ሕይወትም ደግሞ እንዲሁ ንጽጽር እያደረግን እየተመለከትን ነው ትምህርታችንን ባጭሩ የምንቋጨው። ታሪኩን ስታነቡት ከምርኮ የተረፉ ይላል በኢየሩሳሌም የሚኖሩ አይሁድ ጥያቄ ይዘው ወደ ኤርምያስ ዘንድ ቀረቡ ይላል። ደገሙልኝ። ምን ይዘው ቀረቡ አልኳችሁ? ጥያቄው ከውጭ ሲታይ ጤናማ ነው። ከውጭ ሲታይ መልካም ነው። በማር የተለወሰ እሬት የሆነ ግን ጥያቄ ይዘው ቀረቡ።
ጥያቄያቸውን ወደ ማን አመጡ? ወደ ኤርምያስ ዘንድ ይዘው ቀረቡ ይላል ትንቢተ ኤርምያስ ምዕራፍ 42 ቁጥር 3 ላይ እንዲህ ይላል። አምላክህ እግዚአብሔር አሉት ለኤርምያስ የምንሄድበትን መንገድ እንዲመራን የምናደርገውን ነገር ያሳየን ዘንድ ወደ አምላክ ወደ እግዚአብሔር በጸሎት ነው ጠይቅልን ብለው ለኤርምያስ ይሄን የተማጽኖ ድምፅ አሰሙ ይላል። እነዚህ ቅሪተ አካል ከምርኮ የተረፉ ናቸው። እስራኤላውያን በብዙ የታሪክ አጋጣሚ ስደት አግኝቷቸዋል። ከስደቶቻቸው መካከል በታሪካቸው የማይረሱት ሁለት የመከራ ዘመን ከታሪካቸው መጽሐፍ ላይ አይጓደልም፣ አልተጓደለም። የመጀመሪያው ለ215 ዓመት ያክል አብርሃም ከካራን ከወጣበት ዘመን ስንቆጥር 430 ዓመት የባርነት ቀንበር የተጫናቸው ህዝቦች ናቸው። ዱባና ቂጣ ከሚበሉበት ከተማ ሙሉ አዳኝ ስለሆነ ህዝቡን ነፃ አውጥቶ ለአብርሃም ወደ ማለለት ወደ ከነዓን ያስገባቸው ናቸው። በሙሴ መሪነት በቅዱስ ሚካኤል ተራዳይነት ደመና ጋርዶ እነሆ ጠላትን ገሎ ባህርን ከፍሎ አሻገራቸው። በኢያሱና በካሌብ አማካኝነት ከነዓንን ርስት ጉልት አድርገው ተከፋፈሏል። በዚያች በከነዓን በተቀመጡበት ሰዓት ላይ የስንዴን ስብ በልተው ጠግበዋል፣ የወይን ጭማቂን ጠጥተው ረክተዋል። እነዚህ ልበ ቀሊላን ህዝቦች እግዚአብሔር ከባርነት ነፃ ያወጣቸው የአባቶቻቸውን መሐላ የፈጸመላቸውን እግዚአብሔር ማምለክ ትተው ለእጆቻቸው ውጤት ሲንበረከኩ የአያቶቻቸውን የቅድመ አያቶቻቸውን የቅም አያቶቻቸውን የቅምቅም አያቶቻቸውን በደል እንደገና በዘመናቸው በመፈጸማቸው ለባቢሎናውያን ምርኮ ለ70 ዓመት አሳልፎ የሰጣቸው አሳዛኝ ህዝቦች ናቸው። በባቢሎን ግዛት ላይ እንደ ገል ተቀጠቀጡ፣ እንደ ሰም ቀለጡ። ይሄን ስደት ሲቀበሉ አብሮ ከእስራኤላውያን ጋር የመከራን እንጀራ የበላ የመከራን ውሃ የጠጣ አንድ እግዚአብሔር ታማኝ ነቢይ ነበረ። ከአራቱ የእስራኤል አበይት ነቢያት መካከል አንዱ ነቢይ እግዚአብሔር ኤርምያስ ነበረ። እነዚህ ህዝቦች ታዲያ ከስደት የተረፉ ከመከራ የተረፉ ወደ ኢየሩሳሌም የገቡ ባቢሎናውያንን እግዚአብሔር ቀጥቅጦ ካስወገደላቸው በኋላ ቅሪተ አካል ሆነው በኢየሩሳሌም የቀሩ ወደ ነቢያቸው ወደ ኤርምያስ ዘንድ ቀርበው እባክህ ኤርምያስ የምንሄድበትን መንገድ አምላክ እግዚአብሔር እንዲያሳየን የምናደርገውን ነገር እንዲነግረን እባክህ ወደ እግዚአብሔር ጸልይልን ብለው ጥያቄ ያቀረቡለት ይላል። ከላይ ስታዩት ጥያቄው ጤናማ ነው። ዛሬም እንዳለ ክርስቲያን እኮ አለ። ክርስትናው አፉ ላይ ብቻ ይሆን ሲጸልይ ጸሎቱ የሚጣፍጥ ውስጡ ሲፈተሽ ግን ብዙ ሰልፍ ተሸክሞ የሚሄድ አንደበቱ ከቅቤ ይልቅ የለዘበ ልብ ውስጥ ግን ብዙ ሰልፎችን ይዞ የሚንቀሳቀስ የኃጢአት የበደል ሰልፍ ያለበት ሲጸልይ ግን የሚያስቀና ሕይወቱን በተግባር ወደ ማህበረሰብ ስትገቡ እጅግ በጣም አሳፋሪ የሆነ በሱ ስህተት በሱ በደል የተነሳ ታላቂቷን ቤተ ክርስቲያን የሚያሰድብ አምላኩን በየገበያው በየስፍራው በአሕዛብ ቀጠና በአሕዛብ ስፍራ ከፍ ዝቅ እያደረገ ክርስትና ማለት እንደ እከሌ እንደ እከሊት ከሆነ በአፍንጫዬ ለምን ጥንቅር ብሎ አይወጣም በማለት ሊገቡ የፈለጉ ሰዎች በዚህ ሰው ክርስቲያናዊ ተግባር የተነሳ ከቤተ እግዚአብሔር ሸሽተው እንዲወጡ ምክንያት የሆነ ቤተ እግዚአብሔር ግን ሲገኝ አለባበሱ ያምራል፣ ንግግሩ ያምራል፣ ጸሎቱ ያምራል፣ ዳዊት አያያዙ ያምራል፣ ሰገባው ያምራል፣ ሁሉ ነገር ደስ ያሰኛል። እግዚአብሔር ግን በቃል ውስጡ ሲፈትሸው ምስጥ እንደበላው እንጨት ተበልቶ ያለቀ ስንት አሳዛኝ ክርስቲያን አለ። ራስን ከዚህ ዘመን ጋራ እዚያ ዘመን ላይ ከነበረው ጠያቂ አካል ጋራ ወደኛ ሕይወት ስናመጣው በነፍስ ወከፍ ሀገር ለጥፋት ህዝብ ለስደት እንዲጋለጥ የሚያደርጉ አንደበታቸው ላይ ብቻ ክርስትና ተሰላ የተቀመጠችባቸው ሰዎች አሉ። የዚያ ማህበረሰብ ችግር ይሄ ነበር። ጥያቄያቸው በጣም ደስ ያሰኛል። የሚገርመው እነዚህ ሰዎች በዚያ የጭንቅና የመከራ ሰዓት የስደት ሰዓት ወዴት እንደሚሄዱ ምን እንደሚያደርጉ ስላላወቁ መንገድ እንዲመራቸው የሚያደርጉትን እንዲነግራቸው ጥያቄያቸውን ያቀረቡት ሁሉን ወደሚችል አምላክ ነው። ጥያቄያችሁ ሁሉ ጊዜ ሁሉን ወደሚችለው አምላክ ይሁን። አሜን በሉስቲ። ወደ ማን ይሁን?
ሁሉን ወደሚችል በሉ፣ ሁሉን ወደሚችል አምላክ ይሁን። ዛሬ ስብራታችሁን መጠገን የማይችሉ ዘንድ ጥያቄ አታቀርቡ። ለራሳቸው ቋጠሮ የበዛባቸው እንደ ተጎለጎለ ልቃቂት በችግራቸው ፊት ቆሞ የተፋጠጡ ያንተን ጉዳይ እኔ ፈታዋለሁ ብለው ብዙ ማስታወቂያ የሚሰሩ ብዙ ሰዎች አሉ። የነዚህን ከንቱ ልፍለፋ አታዳምጡ። ጥያቄያችሁን ወደሚፈታው ሁሉን ወደሚችል አምላክ ይዛችሁ ቀረቡ። እግዚአብሔር ይርዳን ይርዳችሁ። ዛሬ ችግራችን ጥያቄያችንም በማክተምተም በማጉረምረም ይቀርባል። በእምነት ስላልሆነ ጥያቄያችን ተሰሚ፣ ጸሎታችን ጉዳይ ፈጻሚ መሆን አቅቶን አቅም አጥቷል። ለምን? ልባችን፣ መንፈሳችን፣ ሐሳባችን ሁሉን ወደሚችለው አምላክ ጋር ስላልቀረበ። አካላችን እዚህ ነው። ብዙዎቻችን ዛሬ በዓለም እየባከንን ያልናል። በተከፈለ አእምሮ፣ በተከፈለ ልቦና፣ በተከፈለ መንፈስ የምንገለገል ሰዎች አለን። ቃሉ ወደኛ ይላካል። ቃሉ ከኛ ጋር ህብረት እንዳያደርግ እድል የከለከል ነው። የት ምን ስትሰሪ ዋልሽ? ቃል እግዚአብሔር ስሰማ። የትምህርቱ ርዕስ ምንድነው? አረ እንደው ረሳሁት። ርዕሱ ደስ ይላል፣ ግን ምን እንዳለ መምሩ አላዳመጥኩም ተብለው ሲጠየቁ እንዲህ ብለው የሚመልሱ ሰዎች አሉ። ማስታወሻ መያዝ ብዙዎቻችን ዛሬ እንደ መሸነፍ፣ እንደ ፋርነት ወይም ደግሞ እንደ ኋላ ቀርነት ይዘን ስለተገኘን የዚህ ዘመን አማኝ የጆሮ ቀለብ ብቻ እየሆነ ስለተቸገረበት ምን እንደተማረ፣ ምን እንደተዘመረ፣ ምን እንደተነገረ አባቶቻችን ቃለ ነጋስ ሲያስተላልፉ ማንን በጸሎት እንዳሰቡ ሁሉ ጭምር ሳያስተውል ሳይሰማ በድኑ ብቻ አካሉ ብቻ ቁጭ ብሎ በመንፈስ ግን ዓለምን እየዋኘ እየዳከረ አካሉ ብቻ ሰምቶ የሚወጣ ብዙ አማኝ አለ። ይሄ ቃል ከግሳጼ ጋራ የሚነገር ነው። ልመልሳችሁ፣ ሁሉን ወደሚችል አምላክ ዘንድ ቀረቡ ነው። እኛም ጥያቄዎቻችን ዛሬ ይዘን ስንቀርብ ሁሉ ወደሚችለው አምላክ ነው። ለምን? ቃል ገብቶልናል። ምን ብሎ? በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ከኔ ጋር ሁላችሁ በሉ፣ ለምኑ ይሰጣችኋል በሉ፣ አንኳኩ ይከፈትላችኋል በሉ፣ ሹ ታገኛላችሁ። አዎ ለምኑ ይሰጣችኋል፣ ደጁን መዝጊያውን አንኳኩ እከፍትላችኋለሁ፣ የልባችሁን መሻት ከኃጢአት በስተቀር አቅርቡ እኔ እፈጽምላችኋለሁ ብሎ ቃል ገብቶልናል። ስሙ ለዘላለም የተመሰገነ ይሁን። ጥያቄያችን ሁሉ ለሚችለው አምላክ መቅረብ አለበት ነው። በዚህ በያዕቆብ መልእክት በምዕራፍ 1 ቁጥር 5 ላይ ቅዱስ ያዕቆብ እንዲህ አለ። በጣም የሚገርም ቃል ነው። ከእናንተ መካከል አለ፣ ከኛ ማለት ነው፣ ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ እርሱም እግዚአብሔር ይሰጠዋል አለ። የልባችንን መሻት እግዚአብሔር ይፈጽምልን፣ በልግስና ይሰጠዋል። አንተ ጻድቅ ነህ፣ አንተ ኃጥእ ነህ ሳይል የልብን ጉዳይ ብቻ አይቶ ሳይነቅፍ፣ አንተ እንዲህ አይነት ወንጀል የሰራ አይደለም፣ አንቺ እንዲህ አይነት ወንጀል የሰራሽ አይደለም። በቀን ስትታይ በብርሃን ክርስቲያን ትመስልያለሽ። ጨለማን፣ ግድግዳን፣ መጋረጃን ተገና አድርገህ የሰራሽ ወንጀል የለምን? አሁን መስሎ ጻድቅ ሆነሽ ቀረብሽ፣ መስሎ ጻድቅ ሆነ ቀረብክ ብሎ ከደጅ ሳያባረን እርሱም ኃጢአታችንን ሊያስተሰርይልን በቃሉ የታመነ አምላክ ወደ ጸጋው ዙፋን ወደ ሆነው ወደ ቅድስተ ቅዱሳን ወደ ቤተ ክርስቲያኑ ወደ አውደ ምሕረቱ ወይ ምሕረት አደባባይ ወደ ሆነችው ስንመጣ ከልባችን ስንጠይቀው ሳይነቅፍ የልባችንን መሻት እግዚአብሔር ይሰጠናል። ለምኑን ያለው አያችሁ። ማንም ጥበብ የጎደለው ቢኖር፣ ጥበብ ስጋዊ የስጋ ጥበብ መንፈሳዊ የጎደላችሁ ጭምር ወደ እኔ ቀረቡ፣ እኔ ሳልነቅፋችሁ ለእያንዳንዳችሁ ከኃጢአት በስተቀር የልባችሁን መሻት እሰጣችኋለሁ አለ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ከዚህ የምንማረው ባጭር ቋንቋ ገለጻ ሁሉን ወደሚችል አምላክ ጥያቄያችንን ይዘን መቅረብ ነው። ልክ እነዚህ ሰዎች መጥተው ለነቢዩ ለኤርምያስ እንደነገሩት ኃላፊያትና መጻያት በመጽሔተ ትንቢት ተገልጦለት የራቀው የሥጋዊ ምስጢር የረቀቀው ነገረ መለኮት ተገልጦለት ትንቢት ይናገር ነበርና ወደሱ ቀርበው እንደጸለይ ጸልይልን እንዳሉት ዛሬም ውጫዊ ብቻ ያማረ ጥያቄ ይዘን ሳንቀርብ ውስጣዊና ውጫችን ጥያቄያችን ህብረት ፈጥረው እንደ ኤርምያስ መስማት ወደሚችሉ ወደ ክቡራን ካህናት አባቶቻችን ዘንድ በመቅረብ የመንግሥተ ሰማያት ቁልፍ በእጃቸው ላይ ስላለን
መንገድ እንዲያሳየኝ አባቴ የማደርገውን ነገር መድኃኒቴ እንዲነግረኝ እባክዎትን በጸሎት እግዚአብሔርን ጠይቁልኝ ማለት ይገባል። ካህኑን ይሄን ጥያቄ ይዞ የሚቀርበው ወደ ግለሰብ አይደለም። በመቅደሱ ላይ በሚሰዋው አማናዊ ፍሪዳ አማናዊ ደም ላይ መለኮት የተዋሃደው ነፍስ የተለየውን ያን ሥጋ ወልደ እግዚአብሔር ሲፈትን ያንተን ጥያቄ አብሮ ያንቺን ጥያቄ አብሮ ያቀርባል። የዚያ ሰዓት የካህኑ ጥያቄ በእግዚአብሔር ዓለም ተቀባይነት አግኝቶ የልባችንን መሻት ይፈጽምልናል። የእነዚህ ሕዝቦች ችግር ግን ምንድነው አልኳችሁ? ጥያቄው ያምራል፣ በልብ ግን ክፋት ነበረ። በኋላ ነግራችኋለሁ። ይሄ የምንማርበት ትልቁ ትምህርታችን ይህ ነው። ለዚህ ነው በቃሉ ስንመራ በቃሉ ስንታዘዝ እግዚአብሔር የሚለንን ስንሰማ ልክ እንደ ኤርምያስ ዘመን መጥተው እስራኤላውያን መልካምም ቢሆን ያሉት ይህን ቃል በሉ፣ መልካምም ቢሆን በሉ፣ ክፉም ቢሆን የእግዚአብሔርን ቃል ልንሰማ ቃል እንገባልሃለን፣ አንተ ብቻ ምን በልልን ጸልይልን ብለው ጠይቀውት ነበረ። በቃሉ የሚመሩ ሁልጊዜ መልካም እንደሚሆንላቸው። እንዴት ነው ሁልጊዜ መልካም የሚሆነው? ቻለም በሁለት ቋት የታሰረች ናት ይላሉ የነገረ መለኮት ሊቃን። ብርሃን እንዳለ ጨለማ፣ ማግኘት እንዳለ ማጣት፣ መክበር እንዳለ መዋረድ፣ መጥገብ እንዳለ መራብ የሚፈራረቅባት ዓለም ናት። ታዲያ በዓለም ሳላችሁ መከራ አለባችሁ ተብሎ ተነግሮ እንዴት ነው ሁል ጊዜ ለአንድ አማኝ መልካም የሚሆነው ብለን ከጠየቅን የእግዚአብሔር ፍቅር በልባችን ከፈሰሰ ለኛ ክፉ መስሎ የታየን ነገር እግዚአብሔር ጣቱን ሲያስገባበት ያ ክፉ ነገር ወደ በጎ ነገር ይቀየራል። ይችላል አይችልም እግዚአብሔር? ስለዚህ መልካሙ መልካም ሆኖ እንዲቀጥል፣ ክፉ ደግሞ ወደ መልካምነት እንዲቀየር ጥያቄያችንን ይዘን መቅረብ ያለብን ወደ ባለቤቱ ወደ እርሱ እንደሆነ የሚያስገነዝበን ሐሳብ ነው። በመዝሙር 84 ቁጥር 8 ላይ እንዲህ ይላል። ከፍ አድርጉ ድምጻችሁን። እግዚአብሔር አምላክ የሚናገረውን በሉ እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም በሉ ወደ እርሱ ለሚመልሱ እግዚአብሔር ይናገራል። ምናቸው ለሚመልሱ? ልባቸው ወደ እሱ ለሚመልሱ፣ ከኃጢአት ወደ ገቢረ ጽድቅ፣ ከጥፋት ወደ በጎነት፣ ካለማመን ወደ ማመን ሕይወት ለሚመልሱ እግዚአብሔር ለተቀደሰው ሕዝቦቹ ምን ያደርጋቸዋል? ይናገራል። እግዚአብሔር ባህሪው ተናጋሪ ነው። የባህሪ ቅድስና የባህሪ ዕውቀት እንዳለ ሁሉ ባህሪው ምንድነው? ነባቢት ነው። ነባቢ ነው። ይናገራል፣ ያስተምራል፣ ይገስጻል። ይሄ የእሱ የባህሪ ገንዘቡ ናት። ይህን ተናጋሪነት ለእኛ ደግሞ በጸጋ ከባህሪው ከፍሎ ሰጥቶናል። ከፍሎ ሲሰጠን አልጎደለበትም፣ አይጎልበትም። ስሙ የተመሰገነ ይሁን። ስለዚህ ተናጋሪ እግዚአብሔር ከመናገር አላቆመም ብሎ ዳዊት እንደመሰከረው ማለት ነው። ይሄ እግዚአብሔር እንዲመራን የምናደርገውን ነገር እንዲነግረን የመጠየቅ ፈቃደኝነት ከአንድ አማኝ ይጠበቃል። ሁለተኛው እግዚአብሔር እስኪመራን ድረስ ደግሞ የመጠበቅ ፈቃደኝነት ከኛ ይጠበቃል። በሉ ይህን ቃል ልባችሁ ላይ ቁጭ አድርጉት። አምላክ እግዚአብሔር በሉ እስኪመራኝና የማደርገውን እስኪነግረኝ ድረስ በመጠበቂያዬ ስፍራ በሉ እጠብቀዋለሁ። ምን አደርገዋለሁ? በለስ ባታፈራ እንዳለ፣ ከብቶች ከጋጣ ቢጠፉ እንዳለ እኔ በአምላኬ እተማመናለሁ። በለስ አያፍራ፣ ከብቶች ከጋጣ ይጥፉ፣ እኔ በአምላኬ ተስፋ አድርጋለሁ ብሎ ለአምላኩ ምስጋና እንዳቀረበው ነቢዩ ማለት ነው። ስለዚህ በመጠበቂያችን ስፍራ ላይ እግዚአብሔር እስኪመራን ለመጠበቅ ፈቃደኛ መሆን ያስፈልገናል። እግዚአብሔር ትዕግስትን ለሁላችን ይስጠን። እዚህ ጋር ስታነባውንም ወደ እነዚያ ታሪክ ልመልሳችሁ። ቅብጥብጥና ትዕግስት አልባ የሆነው ይህ ማህበረሰብ ለእስራኤላውያን ኤርምያስ ወደ አምላኩ እንዲጸልይላቸው ከጠየቁት በኋላ ይላል መልስ ወዲያው አልመጣላቸውም። አስምራችሁ ቃል መልሱ ወዲያው በጠየቅነው ቅጽበት ይመለስልናል፣ በጠየቅንበት ደቂቃ ወዲያው መልስ እናገኛለን ብለው ጠብቀው ነበረ። መልሱ ወዲያው አልመጣም። እግዚአብሔር ትዕግስታቸውን ሊፈትሽ እግዚአብሔር ለጊዜው ዝም አላቸው ይላል። ጥያቄውን በኤርምያስ በኩል ቀረበ። ኤርምያስ ጸለየ።
እነሱ በነቢዩ በኩል የቀረበው ጸሎት ወዲያው ግዳጇን ስለምትፈጽምልን ብለው ተስፋ አድርገው ጠበቁት። እግዚአብሔር ግን እነሱ እንዳሰቡት እነሱ እንደፈቀዱት ያንን በሰዓታቸው በጊዜያቸው ላይ ተንተርሶ የጠየቁትን ጥያቄ አልመለሰላቸውም። ለምን? በእግዚአብሔር ዓለም የራሱ ጊዜ አለው። በሉ እስቲ ሁላችሁም እግዚአብሔር በሉ። ጥያቄ ሊመልስም አስገዳጅ የለውም። የራሱ ምን አለው? ካላንደር አለው። የራሱ ጊዜ አለው። የኛ አሁን ጸልየን አሁን ተቀብለን አሁን ብን ብለን መጥፋት ነው ባህሪያችን የሚያስገድደን። እግዚአብሔር ደግሞ እንደ ጸለይነው ጸሎት ወዲያው እየሰጠ ቢያሰናብተን አንድ ሰው እዚህ ጉባኤ መካከል አይገኝም ነበረ። ጸሎታችንን እያዘገየ ትዕግስት እያስተማረ በቤቱ ያቆየናል። አረ ስሙ ለዘላለም የተመሰገነ ይሁን። እንደሰጠን ቢሆን ኖሮ እንደጠየቅነው ብንቀበል ኖሮ በዓለም ሐሳብና በዓለም መዋቅር ሰጥመን እንቀር ነበረ። ያዘገየህብኝ ለበረከቴ ነው በሉት እግዚአብሔር። ያዘገየህብኝ ለበጎ ነው በሉት እግዚአብሔር። አዎ አንተ በሌላ ያለ ዓላማ መልካም ነው በሉት እግዚአብሔር። እግዚአብሔር ሲያዘገይ አዘገየብኝ ብላችሁ ተስፋ ቆርጣችሁ ነገ ለእናንተ ለኔ ቀጠሮ ሊሰጠን በበረከት ሊያጥለቀልቀን በበራፋችን ደጃፍ ላይ ቆሞ እኛ ዛሬ ካልተሰጠን እነሆ ጨርሶ ካንተ ጋር አልገናኝም አምላኬ ነብዬም አልከተልም ብላችሁ ተስፋ ቆርጣችሁ ስትሄዱ እንዳትገኙ እግዚአብሔር በቅዱስ መንፈሱ ይጠብቃችሁ። መጠበቅ ነው እግዚአብሔር። እግዚአብሔር የራሱ ካላንደር አለው፣ የራሱ ጊዜ አለው። በጊዜ ውስጥ ያለ ከጊዜ ውጭ የሚገኝ እግዚአብሔር ያንተን ይሄን ጥያቄ ለመጠየቅ ለመመለስ ራሱ የራሱ ካላንደር ይጠቀማል። ምክንያቱም ሰማይን ስዘረጋ ምድርን በውሃ መሰረት ላይ ሳጸና እኔን ያማከረኝ ማን ነው አለ እግዚአብሔር በኢሳይያስ ላይ አለው። አማካሪ የለውም እግዚአብሔር። አማካሪ ማያስፈልገው። ያንተን ጥያቄ ለመመለስ ቃሉ ብቻ በቂ ነው። ጠብቀኝ ይልሃል። እንደገና ደግሞ ቆይ ብሎ ይጠይቃል። ወይም ደግሞ አልሰጥም የጠየቅከውን ጥያቄ ብሎ ለጥቅም ሲል ይከለክላል። እንደገና እሺ እሰጥሃለሁ ብሎ ወዲያው እግዚአብሔር የሚመልስበትም አጋጣሚ አለ። ተመልከቱ። እግዚአብሔር ዘገየ እንዳትሉ፣ ዘገየ ብለው የራሳቸውን ስጋዊ ቀመር ተከትለው ስብራታቸው ወደ ጸናበት የህይወት አደጋ ውስጥ የገቡ ብዙ አማኞች አሉ። እግዚአብሔር ካልመለሰልኝ የራሴ እኮ ካልኩሌሽን አለኝ ብለው የራሳቸውን ቀመር ተከትለው ስብራታቸው ወደ ጸናበት ስፍራ ሄደው ተቀርቅረው የቀሩ ብዙ አሳዛኝ ክርስቲያኖች አሉ። እግዚአብሔር ስለምነው ዝም ሲለኝ ዝም ያለው ለዓላማው ነው ብላችሁ ጠብቁት። አዎ እዚህ ጋር አንድ ነገር እንድትረዱ ፈልጋለሁ። እግዚአብሔር የጠየቅነው ጥያቄ አንዳንድ ጊዜ ዝም ብሎ የሚያልፍበት አጋጣሚ አለ። ዝም ሲል ግን ያለ መኖሩ ማረጋገጫ አይደለም። እስቲ እቺን ቃል በሉ። እግዚአብሔር ዝም ሲለኝ በሉ። ያለ መኖሩ ማረጋገጫ አይደለም። እግዚአብሔር አለ በመንግስቱ። እግዚአብሔር አለ በመንግስቱ። በቦታ በጊዜ በሁኔታ አይገደብም። በሁሉ ስፍራ አለ በጸጋ። እንኳን በጽድቅና እንኳን ስሙ በሚጠራበት ስፍራ ይቅርና እኛ የኃጢአት ስፍራ የበደል ስፍራ ባለው በተጸየፍነው እግሮቼ ይህን የኃጢአት ስፍራ አይረግጡም ብለን ቃል የገባንበት ስፍራ የተጸየፍንበት ስፍራ እግዚአብሔር በጸጋ አለ። ውዳሴ ማርያም አልጸለያችሁ ትጸልዩ የለም? ሀበሃለወት ብዝይት ኃጢአት በህየት በዝ ጸጋ እግዚአብሔር። ብዙ ኃጢአት ብዙ በደል ባለችበት ስፍራ የእግዚአብሔር ጸጋ ተትረፍርፋ ትኖራለች አለ። ለምን? የወደቁትን ለማንሳት፣ የተገመገሙትን ለመደገፍ፣ የተሰበሩትን ለመጠገን፣ የራቁትን ለማቅረብ የእግዚአብሔር ጸጋ በኃጢአትም ስፍራ ተትረፍርፋ ትበዛለች አለ። ተመልከቱ። ስለዚህ እግዚአብሔር ልጆች ዘገየ እንዳትሉ ሰለስቱ ምዕት በቅዳሴያቸው እንደማይሰማ ዝም ይላል አሉ። እስቲ ቃሉ ደስ ስለሚል እንደማይሰማ ዝም ይላል በሉ እስቲ። እንደማይሰጥ ደግሞ ይዘገያል፣ መስጠቱ ግን አይቀርም። እንደማይሰማ ምን ያደርግ? ዝም ይላል። እንደማይሰጥ ደግሞ ይዘገያል፣ ግን መምጣቱ አይቀርም። እግዚአብሔር እኛ የመጨረሻ ለቅሶ ደራሽ ነው ብለን በእህተ አልዓዛር በማርያምና በማርታ አእምሮ አልዓዛር በተቀበረ በአራተኛው ቀን ተስፋ በቆረጡበት ሸጥቷል በስብሷል ባሉት ጉዳያቸው ላይ ባለቀ ሰዓት ላይ የተቆረጠው ተስፋቸውን ሊቀጥል የአልዓዛር ወዳጅ ጌታችን ወደ ማርያምና ወደ ማርታ ቤት ወደ ወዳጁ ቤት መጣ። ወንድማችን እኮ አልዓዛር ከሞተ ስንተኛው ቀን ነው? አራተኛ ቀን ነው።
የታረጋችሁት አለ በፍጹም ስጋ እንደለበሰ ሲያጠይቅ ቀብረነዋል። ስንተኛ ቀን ነው? አራተኛ። ወደ መቃብሩ ሰዱኝ። አረ መቃብሩ ጋር ትሄድ ይሸታል አሉት። ወንድማችን ብሎ ያገላበጡት ሰው ከ4 ቀን በኋላ ግን ይሸታል። የሰው ልጅ ባህል እንዲህ ነው። እግዚአብሔር ፊት አትሸቱም። እግዚአብሔር ፊት የሞተ ነገር የላችሁም። በእግዚአብሔር ፊት ሁል ጊዜ መዓዛችሁ የክርስቶስ መዓዛ ሆኖ እንዲሸት ቃል ገብቶልናል። ስለዚህ መዓዛችን በራሳችን ፈቃድ የሞት ሽታ እንዲሸት ካልፈቀድን በስተቀር የሕይወት ሽታ እንድንሸት ጸጋውን ሰጥቶናል። ይሸታል አሉት። ወደ መቃብሩ ሰዱኝ። አሸተኝም ማለት አልዓዛር ውጣ ከመቃብር ብሎ ከመቃብር ጠራው እስከነ መግነዙ። በማርያምና በማርታ አእምሮ በቃ አለቀ ደቀቀ ብለው ተስፋ የቆረጡበትን የሱ ግን የሥራ መጀመሪያ ያደረገው። አሁንም የተቆረጠውን ተስፋችሁን አለቀ ደቀቀ አበቃ ተብሎ ታፔላ በእያንዳንዳችሁ ጀርባ ላይ በጎረቤቶቻችሁ ልብ ውስጥ ቀብቶ ይሄ ክፉ ጠላት ያናገረባችሁ ያስወራባችሁ የእንደገና አምላክ ነውና እግዚአብሔር ታሪካችሁን እንደገና ያድስላችሁ። እግዚአብሔር ይችላል። ተስፋ እንዳትቆርጡ ጠብቁት። እግዚአብሔር ጆሮን ፈጥሯል ይሰማል፣ ዓይንም ፈጥሯል ያያል። አያይም አይሰማም ብላችሁ እንደሚያምኑ ሰዎች ተስፋ ቆርጣችሁ እንዳትወጡ። እዚህ ጋር ተመልከቱ። ወዲያው ጠየቁ፣ መልሱ ወዲያው አልመጣላቸውም። ኤርምያስ 42 ቁጥር 10ን ስታነቡ እንዲህ ይላል። ከኔ ጋር ሁላችሁም በሉ ከ10 ቀን በኋላ በሉ። ከስንት ቀን በኋላ? የእግዚአብሔር ቃል በሉ ወደ ኤርምያስ እንዲህ ሲል መጣ። ከስንት ቀን በኋላ? ምን በተደረገ? ጸሎቱ በቀረበ በስንተኛው ቀን? በእነሱ አስተሳሰብ መቼ ነበረ? አሁን መቼ ነበረ? ዛሬ ጀንበር ሳትጠልቅ መቼ? በዚችው በጠየቅንበት ቅጽበት መልስ እንፈልጋለን ብለው ነው የቀረቡት። እና ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ ዘንድ መጣ ይላል። እዚህ ጋር እኛስ ነው እግዚአብሔር እንዲመራን እግዚአብሔር መንገድ እንዲያሳየን በጸሎት ከጠየቅን በኋላ የእግዚአብሔርን ጊዜ ለመጠበቅ ጽናቱ ያለን ስንት ነን? ጥያቄ ለእናንተ ለእኛም ጭምር። ስንቶች ትዕግስተኞች ነን? ስንቶች ተረጋግተን ጊዜን በመጠበቅ እርፍ ብለን በመጠበቂያችን ስፍራ ጸንተን እንገኛለን? ብፁዕ አቡነ ሽኖዳ በአንድ መጽሐፋቸው ላይ ሲናገሩ ርዕሱን ዘንግቼዋለሁ፣ ብቻ ግን ኮት አድርጌ ወሰድኳት ሐሳብ ስለሆነች ልንገራቸው። ምን አሉ? የክርስቲያኖች ባህሪያችን እንዲህ ሊሆን ይገባል አሉ። ምን መሆን አለበት? እንደ ብረት ምጣድ ባህሪ አይነት እንዳትላበሱ፣ ባህሪያችሁ ተፈጥሯዊ የጠባያችሁ እንደ ሸክላ ምጣድ ይሆን አሉ። ይገባቸዋል? ብረት ምጣድ ጥቂት እሳት ከሰጣችሁት ወዲያው ይገላል። ወዲያው ከእሳት ስታነሱት ወዲያው ይቀዘቅዛል። እውነት ወይስ ሐሰት? እውነት። ሸክላ ምጣድ ደግሞ አይነ በጎ እንጀራ ለመስጠት ብዙ እንጨት ትፈጃለች። እንደውም እናቶቻችን ብልሆች ስለሆኑ እንጨቱን በልታ እሳት ፍም ከሆነ በኋላ እሳቱ ረገብ ሲል ያን ያዘጋጁትን ሊጥ በመቅጃ ያዘጋጁና እነሆ አዙረው አሽከርክረው አክምባሎ ከርነው ሲያነሱ አይኑ የሚያምር አይነ በጎ እንጀራ ከምጣድ ላይ ያነሳሉ። ያቺ ምጣድ በጣም ጥሩ አይነ በጎ እንጀራ እንድትሰጥ ያገዛት የበላችው እንጨትና እሳቱ ረገብ ብሎ አግሏት የምታደርገውን የምትሰጠውን ስጦታ እንድታበረክት ነው። እንደው እናቶቻችን ብትጠይቋቸው ለዚህ በጣም ቅርብ ናቸው። ገና ማገዶ ሰጥታችሁ ከምጋግሩት ይልቅ ማገዶውን ጨርሳ እሳቱ ረገብ ብሎ የምትሰጠው እንጀራ የተሻለ እንጀራ ነው። ልክ ነው? ልክ አይደለም? እኔም እናቴ ስርቆች በይ የእናቴ ልጅ ስለሆንኩኝ ተመልክቻለሁና አይቻለሁና። ስለዚህ ያ አይነ በጎ እንጀራ እንዲመጣ እናቶቻችን ብዙ እንጨት ከፈጀ በኋላ ነው እንጀራውን የሚያነሱት። ምን ለማለት ፈልጌ ነው? ያቺ ሸክላ ምጣድ ለመጋል ብዙ እንጨት ትፈልጋለች፣ ጊዜም ትወስዳለች። ከኔ ጋር ናችሁ? ለመቀዝቀዝም የዚያን ያክል ጊዜ ትወስዳለች። ስለዚህ ተፈጥሯዊ ጠባያችሁ እንደ ሸክላ ምጣድ ይሁን እንጂ እንደ ብረት ምጣድ አይሁን። ትዕግስተኞች ሁኑ። ለመጋልም ቀስ እያላችሁ ለመቀዝቀዝም ቀስ እያላችሁ ወይ ትኩስ አልሆንክ ወይ በራድ አልሆንክ መካከል ላይ ለብ ስላልክ ምን አደርጋለሁ? እተፋሃለሁ ነው የሚለው እግዚአብሔር ቃል። ላለመተፋት
መጠንቀቅ ያስፈልጋል። የእግዚአብሔር ልጆች እዚህ ጋር የሚነግረን ጊዜ በእግዚአብሔር ዘንድ ትልቅ ነው። ኢሳይያስ 30 ቁጥር 18 ላይ እንዲህ ይላል። እስቲ ሁላችሁም ከኔ ጋር በሉ፣ እግዚአብሔር ይራራላችሁ ዘንድ በሉ፣ ይታገሳል በሉ፣ ይምራችሁም ዘንድ በሉ፣ ከፍ ከፍ ይላል። እርሱን በሉ በመተማመን የሚጠብቁ ብፁዓን ናቸው። ማን በመተማመን? እግዚአብሔር በሉ። ማን በመተማመን የሚጠብቁ ምኖች ናቸው? ብፁዓን ናቸው። ዛሬ ብፁዓን፣ ቅዱሳን፣ ንዑዳን፣ ክቡራን ብለን የምንጠራቸው እነዚህ በዙሪያችን እንደ ደመና ከበው ሰሃሉ ለነ አስተምህሩ ለነ ቅድመ መንበሩ ለልዑል እያለች ነጋ በኪዳን መሸ በማስታኮስ ጸሎት በሰዓታት በኪዳን በማህሌት አዳሪው እግዚአብሔር በማደሪያዎቹ ግሩምና ድንቅ አምላክ እንደሆነ አያችሁ። አጽድቅልንና እንሂድ፣ መንገድ ያሳየን። በየትኛው አቋራጭ መንገድ ብንሄድ ወደ ግብፅ ያዳርሰናል፣ ጠላት የማያገኘን ቤት ነው፣ የትኛው ስርጓጉጥ ያልበዛበት ብለው ለካ ወስነው ነው ወደ ኤርምያስ የመጡት። አደራችሁን እምላችሁ ወደ እግዚአብሔር ቤት ስትመጡ ጸሎት ስታቀርቡ ውሳኔ ወስናችሁ እንዳትመጡ። በእናንተ ውሳኔ ላይ እግዚአብሔር ይወስንላችሁ። አሜን በሉ እንጂ። በእናንተ ውሳኔ ላይ እግዚአብሔር ይወስንላችሁ። ወስኖ መምጣቱ ቤተክርስቲያን ተቀባይነት የለውም። ከወሰናችሁማ ምን ጸሎት ያስፈልገዋል? መቀጠል ነው። እግዚአብሔር ዘንድ መጥቶ መጸለይ አይገባም። እግዚአብሔር እንዲፈቅድልን ከመጣን የኔ ውሳኔ ሳይሆን የማን ውሳኔ ጸደቀ ይሁን በሉት፣ ያንተ ውሳኔ። እነሱ ወደ ግብፅ ለመሄድ ግብፅ ሄደው ለመኖር ናፈቁ። እንዴት ሰው ዱባና ቂጣ የበላበት ከተማ ትዝ ይለዋል ጮማ እየቆረጠ? እንዴት ዛሬም በግብፅ የተመሰለችውን ዓለምን እየናፈቅን ቤተ ክርስቲያን ተገኝተን ወደ ዓለም ለመግባት ዳንኪራውን ለመርገጥ እንደገና አስረሽምቹ ለመፈጸም ወደ ተውነው ኢየሱስ ተግባር ለመግባት ወስነን መተን እግዚአብሔር ዘንድ መተን ወደ ካህኑ ዘንድ ቀርበን እያስጨነቅን የሚሄድበትን መንገድ እንዲያሳየኝ እባክህን ምራኝ፣ ንገርልኝ፣ ጸልይን ብሎ መጠየቅ ይሄ ስንፍና ነው ወገኖቼ። መጽሐፍ ሲናገር እግዚአብሔር ግን ለእስራኤላውያን የራሳቸው ሐሳብ ከንቱና ጥፋት እንደሆነ ሲነግራቸው በኤርምያስ ላይ እንዲህ አለ። በደንብ ስሙ። ኤርምያስ 42 ቁጥር 15 እስከ 17። እሱ ከኔ ጋር ሁላችሁም በሉ፣ ከፍ አድርጉ ድምጻችሁ። ወደ ግብፅ ትገቡ ዘንድ በሉ፣ በዚያም ትቀመጡ ዘንድ ፊታችሁን ብታቀኑ የምትፈሩት ያገኛችኋል። የምትፈሩት ምን ያደርጋችኋል? ያገኛችኋል አለና የምትፈሩት ያገኛችኋል ካለ በኋላ የምትፈሩት ሰይፍ በዚያ በግብፅ ያገኛችኋል፣ ስለ እርሱም የምትደነግጡበት ረሃብ በዚያ በግብፅ ይደርስባችኋል፣ በዚያም ትሞታላችሁ በማለት ነገራቸው ይላል። የሚያሳዝነው ይህ ሕዝብ ግን እንዲህ በግልጽ እግዚአብሔር ሞት ከፊታቸው እየጠበቃቸው እንደሆነ፣ ረሃብ በግብፅ እንዳለ፣ ስደት እንዳለ፣ ጦርነት ማየት ሰልችቶናል፣ እነሆ መራብ ሰልችቶናል ብላችሁ ጥላችሁት የመጣችሁትን የግብፅን ሐሳብ እንደገና ተመልሳችሁ ብትሄዱ ለማየት አልፈልግም ያላችሁትን የግብፅን እነሆ ረሃብና መከራ ጦርነት አይናችሁን ወደ ግብፅ ከተማ ብታቀኑ በዚያ ከተማ ሰላም አይጠብቃችሁም፣ ረሃብና ቸነፈር ሞት ያገኛችኋል አላቸው። እየተነገራቸው ወደ ሞት ሄዱ፣ በግብፅም ከተማ እንደ ጨው ቀልጠው ቀሩ። የእግዚአብሔር ልጆች ቻለም ግብፅ ናት፣ መልኳ ያምራል፣ ዴማስን የዋጠች ናት፣ ተሰሎንቄ ናት፣ ውጯ ሳይውት ያምራል፣ መጨረሻ ግን እንደ ሸንኮራ መጣ የምትጥል ናት። ዓለም ወረተኛ የገነት በርዘጊ የሲኦል መተኛ፣ ስትገቢ ብቻ ወዛም ስትወጪ ግን አመዳም ብሏል በዓሉ ግርማ። ዓለም ወረተኛ የገነት በርዘጊ የሲኦል መተኛ፣ ስትገቢ መልክሽ ወዛም ነው፣ ስትወጪ ግን መልክሽ አመዳም ነው አላት። አመዳም ለሆነ ዓለም ልባችሁ እንዳይሰረቅ፣ ዋስትና የሌለበት ዓለም ተስፋችሁን በሱ ላይ እንዳትጥሉ። ቢጎድልም ቢሞላም፣ ብናጣ ብናገኝም፣ ብንደሰት ብናዝንም፣ ብንስቅ ብናለቅስም ጌታ ይሻለናል። ማን ይሻለናል? እግዚአብሔር ይሻለናል።
አደራ ታዲያ እምላችሁ ይሄ ሐሳብ ልባችሁን ይግዛ። አንተስ፣ አንቺስ፣ እኔስ መልካምም ቢሆን ክፉም ቢሆን ለአምላካችን ለእግዚአብሔር ድምፅ ለመታዘዝ በእውነት ፈቃደኛ ነን? መልሱን ለራሳችሁ። ፈቃደኛ ናችሁ? መልሱን ለራሳችሁ መልሱ በማለት ይህን ሐሳብ እገልጥላችኋለሁ። የመጨረሻ የምነግራችሁ ነገር ምንድነው? በሕይወታችሁ ዘመን ልትጠነቀቁባቸው የሚገቡ 3 ማስጠንቀቂያዎች። ሐሳቡን ብቻ ነው የምነግራችሁ። አንደኛ፣ በቃላችን አለመገኘት ዋጋ ያስከፍለናል። እግዚአብሔር በቃላችን እንድንገኝ ይርዳል። ምን ብለውታል? ክፉም ቢሆን መልካምም ቢሆን የነገርከንን ቃል ለመቀበል ፈቃደኛ ነን ብለዋል የገቡት መግቢያቸው ላይ። አሁን ግን ቃላቸው ተቀየረ። ይሄ አለመታመን፣ እግዚአብሔር ለሚነግረን ነገር እሺ በጀ ብለን መቀበል ነው። ጠዋት የተናገርናትን ማታ መድገም ይገባናል። ታላቁ ፕሮፌሰር አስራት ወልደየስ የተባሉ በኢትዮጵያ የፖለቲካ ታሪክ ውስጥ ብዙ አሻራ አስቀምጠዋል። ታዲያ ምን አሉ? የኢትዮጵያ ሕዝብ አሉ ለጦርነት የማይመች ሕዝብ ነው። ለምን የማይመች ነው? ባሉ እንጂ ለምን የማይመች ነው? ታሪክን መጥቀስ ስለሚያስብል ለጦርነት የማይመች ሕዝብ ነው አሉ ፖለቲከኞች። እንዴት ይላቸዋል ጋዜጠኛው። ጠዋት ላይ ሀገር ተወረረች እኮ ተነስና ንዝበትና ተዋክተን ሀገርን እናስጠብቃ ስትሉት እወጣለሁ፣ ጀግና ነኝ፣ አይዞ አብሬ ይሰለፋለሁ ብሎ ቃል ይገባላችኋል። ከሰዓት በኋላ ጠዋት የነገርኩ ምን አደረክ ብትለው ትቼዋለሁ ይልሃል። ትቼዋለሁ ይልሃል። ይሄ በሀገር ወኔ ነጮቹም ይላሉ ፓትሪዮቲዝም ይላል። ሀገራዊ ወኔ፣ ሀገራዊ ፍቅር ማለት። በሃይማኖት ጉዳይ ደግሞ ሃይማኖታዊ ወኔ ያስፈልጋል። ልፍስፍስ ክርስቲያን በዚህ ዘመን አያስፈልግም። ቆራጥ፣ ሐሞተ ቆራጥ፣ ጠንካራ፣ ለቤተ ክርስቲያን የወገነ፣ ጠላትን ያንበረከከ፣ የጠላትን ሐሳብ ያላስተናገደ፣ ሁል ጊዜ ለቤተ ክርስቲያን ዘብ የሚቆም በመደለያ ልቡን የማይለውጥ አቋም ያለው ምእመን ያስፈልጋል ከናገልጋችን። ስለዚህ አደራ እምላችሁ በቃላችሁ እንድትታመኑ እግዚአብሔር ይርዳችሁ። ሁለተኛ፣ የእግዚአብሔርን ባህሪ አትጠራጠሩ። የማንን ባህሪ አትጠራጠሩ? ይሄ ልንጠነቀቅበት የሚገባ የእግዚአብሔርን ባህሪ እንዳትጠራጠሩ። የእግዚአብሔር ባህሪ እነዚህ ሰዎች ተጠራጥረዋል። ምን ብለው? ክፉም ቢሆን መልካምም ቢሆን አሉ። እግዚአብሔር በእኛ ላይ ያለው ዓላማ ክፉ አይደለም፣ ስሙ የተመሰገነ ይሁን። ሁል ጊዜ በልጆቹ ላይ ያለው ዓላማ ምንድነው? መልካም። ሶስተኛውና የመጨረሻው የራስን ውሳኔ ይዞ ወደ እግዚአብሔር መቅረብ አይገባም። እግዚአብሔር በሕይወታችን እሱ ወሳኝ ይሆንልን ነው። ከወሰናችሁ ጸሎት አያስፈልግም። እንዲወስንላችሁ ግን እድል ለእግዚአብሔር ስጡት። ይሄ ማለት ምን ማለት ነው? ልክ የሚፈልገውን ሐሳብ በደብዳቤ አርቅቆ ወደ አለቃው ዘንድ ቀርቦ ማህተም ምታልኝ እንደሚል ሰነፍ ሰራተኛ ማለት ነው። ከኔ ጋር ናችሁ? አሁን አለቃችሁ ዘንድ ቀርባችሁ እባክህ አንድ ደብዳቤ ፈልጌ ነበር። ምን አይነት ደብዳቤ? እንደው የድጋፍ ደብዳቤ ብላችሁ ጠይቁታላችሁ። እሺ ምን ብዬ ልጻፍልህ? እንዲህ አድርገህ ብትጽፍልኝና ማህተም ብትመታልኝ ይላል። አለቃው ቅርበት ስላለው ከእናንተ ጋር የምትፈልገውን ነገር ደብዳቤ ላይ አስፍርና ከኔ የሚጠበቀው ምን መምታት ነው? መምታት ነው እንደሚል ማለት። የራሱን ውሳኔ ይዞ መምጣት ማለት እኔ ጨርሼዋለሁ ሐሳቤን፣ አንተ ብቻ ሐሳቤን አጽድቅልኝ ነው። እግዚአብሔር ደግሞ ወደ ግብፅ ሂዱ ብሎ ሐሳብ አያጸድቅ። በዚሁ ስፍራ ተቀምጠን እንድንጠብቀው ነው። መጨረሻችን እግዚአብሔር ያሳምርልን። ዛሬ መጻጉዕ የተፈወሰበት ቀን አይደለ? እኛም የምንፈወስበት ቀን ያደርግልን ነው። ወስብሐት ለእግዚአብሔር። ይቆየን። ማን አስተማረን? ማን መከረን? ማን ገሰጸን? የቅዱሳን አባቶቻችን አምላክ ስሙ የተመሰገነ ይሁን። ፊደል በነጠበ ቃላት በጎደለ አምላከ ቅዱሳን ሞልቶ ይቀበልልን። አበዛውባችሁ እንዴ? በስቷል? ቢበዛም በክብር ተቀበሉ። እንዴት አይነት እንቅልፍ እንደምትተኙ ደግሞ መድኃኔዓለም ያውቀዋል። ምሽታችሁን የያዕቆብ ምሽት ያደርግላችሁ። በእውነት ክቡር አባታችን እጅግ ደስ ብሎኛል። የኔ አባት በጣም ይሄ ህንፃ ቤተ መቅደሱ በበህቅ ለህቅ እንዳለው በየጥቂቱ እያደገ ቅድም ዙሪያ እያየሁት ነበርና አይኔ ሙሉ ሆኗል። አሁንም መጨረሻውን አምሮ እኛም ደግሞ ወደ ምሕረቱ ላይ የንጉሥ ልጆች ነንና የተንጓደንበት እንድናገለግል እርሱ ይርዳን። ማን ይርዳን? ካህናቱም ደግሞ ሰፋ ባለ ቤተ መቅደስ አገልግለው የመላእክትን እንሆ ህብረት በዚህ ቤተ መቅደስ ላይ በማሳየት ድምቅ ቃል አገልግሎት አገልግለን ቤቱ በሰላም አልቆ የተመኛችሁትም ማዳንን አይቻለውና ባሪያም በሰላም አሰናብተኝ ብላችሁ
የምትጸልዩበትን ዘመን እግዚአብሔር ያምጣላችሁ። መልካም ምሽት ይሁንላችሁ። ስብሐት ለእግዚአብሔር። ይቆየን። የመምህራችንን የተክለ ጻድቅን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። በክብር አስከሬን ወደ ኢትዮጵያ እንዲመጣልን እግዚአብሔር ይርዳልን። በረከቱ ይደርብን።